በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም አምነን ብፁዕና ቅዱስ የሆነ የኢየሱስ ክርስቶስ ሰማዕት የቅዱስ ቂርቆስን ገድልና ምስክርነት ማንበብ እንጀምራለን። እናቱ የቅድስት ኢየሉጣ ዜናዋም 1044 የሚሆን ሰማዕታት በመዋዕልተ እስክንድርያስ ሰማዕታት የተቀበሉ የሌሎችም ዜና እናነባለን። በዚህ ወቅት በክርስቶስ ቤተ ክርስቲያን ላይ ትልቅ ስደት ሆነ። በዚያም ወራት ከሕፃንነቱ እግዚአብሔርን የምትፈራ ኢየሉጣ የምትባል አንዲት ሴት ነበረች። የመኮንኑ የእለ እስክንድሮስም ዜና እና ዝናውን ሰምታ መኮንኑን ከመፍራቷ የተነሳ ተሰደደች። ተሰዳም የኪልቅያ አውራጃ ከሚሆን ተርሲስ የሚባል አገር ደረሰች። ሄዳም ከዚያ በሀገሮቹ ተቀመጠች። እለ እስክንድሮስም ዱካዋን ተከትሎ ከዚያ አገርም ደረሰ። ክርስቲያን ቂርቆስና ኢየሉጣም ፈለጋቸው። ቅድስት ኢየሉጣን ጭፍሮች ያዟት፣ ወደ መኮንኑ አመጧት። ይህንንም አገር የምታውክ ስራይ የምታደርግ ይህች ናት አሉት። ለአማልክትም እንዳትሰዋ የምትል የሚጠቅሙም የለም የምትል ነፍስ የላቸውም የምትል። መኮንኑም ለእስክንድሮስም ይህንን ሰምቶ ወገንሽ ከየት ነው? እስኪ ንገሪኝ። ዘመዶችሽስ እነማን ናቸው? አገርሽስ ወደየት ነው? ይላት ጀመር። ቅድስት ኢየሉጣም መልሳ ወገኖችስ አላውቃቸውም፣ አገራቸውም እንጌቤን የሚባል የኢቆንዮሳ ክፍል ነው። ስለ እናንተ እኔ ተሰደርኩ፣ ዛሬ ባንተ እጅም ተያዝኩኝ አለው። መኮንኑም መልሶ እነሆ አውቀሽኝ ቢሆን በእጅ ባልተያሽም ነበር። የሚሻለውን ምረጪ፣ ስምሽንም ንገሪኝ፣ እሽም በይኝ። ቅድስት ኢየሉጣ መልሳ ለርኩሳን አማልክት አልሰግድም፣ አላመልክም፣ አልሰዋም አለችው። መኮንኑም ዳግመኛ እንዲህ አላት፣ ስምሽ ማን ነው? ንገሪኝ። ቅድስት ኢየሉጣም እኔ የክርስቶስ ባሪያ ክርስቲያን ነኝ አለችው። መኮንኑም የሚረባሽ የሚጠቅምሽ የለም አላት። ይህን ስንፍናሽ ነው። ነገር ግን ንገሪኝ፣ ስምሽ ማን ነው? ያለ ጊዜሽ እንዳትሞቺ። ቅድስት ኢየሉጣም መልሳ እኔ ክርስቲያን የክርስቶስ አገልጋይ እንደሆንኩኝ ነገርኩህ አለችው። የስሜን ሞክሼ ልትሰማ ትወዳለህን? በሰው ዘንድ የምጠራበት ስሜ ኢየሉጣ ነው። መኮንኑም መልሶ እንዲህ አላት፣ የሚሻልን ምረጪ፣ እሺ በይኝ፣ ለአማልክቶችም ሰዊ። ቅድስት ኢየሉጣም ለርኩሳን አማልክቶች የምሰዋበት ጊዜ የለም አለችው። መኮንኑም መልሶ የኩነኔ ማዕበል ባንቺ ላይ ሳይመጣ ሰዊ አላት። ቅድስት ኢየሉጣ መልሳ ይህንን ታደርግ ዘንድ ከወደደ 3 ዓመት የሆነ ወንድ ልጅ ይፈልጉ ዘንድ ወደ ሀገር ላክ። ወደ አንተ የሚያምጡት ዘንድ የምገዛለትን የማመልከውን እሱ ይነግርሃል። ያመጡትም እሱ እምቢ ካለ አንተና ዘመዶችህ ያመለካችሁትን ርኩሳን አማልክት አታምልኪ ካልከኝ እኔ ለጌታ ለእግዚአብሔር እገዛለሁ። ያንን ጊዜ እለ እስክንድሮስም የ3 ዓመት ልጅ ቅዱስ ቂርቆስ ይፈልጉ ዘንድ ወደ ሀገር ላከ። አላገኙትም፣ የሀገሩ ልጆች ይሰውሩት ነበርና። ሰራዊቱም ከዚያ የጳውሎስ ሀገር አውራጃ ከሚሆን ከሀገረ ቅጽር አፍአ ወጡ። የቅድስት ኢየሉጣ ልጅ ቅዱስ ቂርቆስንም አገኙት። የተላኩትም የስንት ዓመት ሕፃን ነው ብለው ጠየቁ። የኢቆንዮስ ሀገርም አንጌቤናዊ መበለት ሴት ልጅ 3 ዓመት ከ3 ወሩ ነው አሏቸው። እሷም ከዚያ ሸሽቶ ጭፍሮችም ቅዱስ ቂርቆስ ያዙት፣ ወደ እለ እስክንድሮስም ወሰዱት። ይህ ሕፃን ለመኮንኑ የሚለው ነገር እንዳያጣ እኛ እንጠራጠራለን እያሉ ከክርስቲያን ወገን ነውና ቅዱስ ቂርቆስን ወደ እለ እስክንድሮስ አመጡት። እለ እስክንድሮስም እንደሚያምር በመልኩ መልካም እንደሆነ ባየ ጊዜ አንተ ሕፃን ደስታ ይገባሃል አለው። ቅዱስ ቂርቆስ መልሶ ደስተኛ አልኸኝ፣ ለአንተ ግን ደስታ የለህም።
እግዚአብሔር ለክፉ ሰዎች ደስታ የላቸውም ብሏልና። መኮንኑም አንተ ሕፃን ሳልጠይቅህ ይህንን ያህል የመለስክልኝ አለው። ቅዱስ ቂርቆስ መልሶ ከዚህ የበዛ ቃል መልስልሃለሁ አለው። እለእስክንድሮስም ስምህ ማን ነው ንገረኝ አለው። ቅዱስ ቂርቆስም ከንጹሕ ምንጭ ከማይጠፋ ከንጹሕ ውሃ የተገኘው የክርስቶስ አገልጋይ ክርስቲያን አለው። መኮንኑም እንዳትሞት ስምህን ንገረኝ አለው። ቅዱስ ቂርቆስ መልሶ የክርስቶስ አገልጋይ ክርስቲያን እንደሆንኩኝ ነገርኩህ። ሌላ ስሜን እናቴ የሰየመችኝንና ያጠመቀኝ ካህን ያወጣልኝን ከወደድክ በእግዚአብሔር ዘንድ ስሜ ቂርቆስ ነው። መኮንኑም ቂርቆስ እሺ በለኝ፣ ለአማልክትም ሰዋ። ካደግክ በኋላ ለአማልክት ትገዛለህ። ከሚያመልኳቸው ነገስታትም ይልቅ በስጋህም ታላቅ ትሆናለህ። ብዙ ወርቅም ብርም ታገኛለህ። ይህንን ነገር ሰምተው ነገስታቱ ይወዱሃል፣ በእነሱ ዘንድም የተወደድክ ትሆናለህ። የሰማይንም ኋላ ታገኘዋለህ አለው። ቅዱስ ቂርቆስም መልሶ የዲያብሎስ አበጋዝ ከእኔ ራቅ፣ ለማሳት የተናቀህ ወርቅህ ብርህ ለጥፋት ከአንተ ጋር ይሁን። ጸጋ እግዚአብሔርን በገንዘብ ድል የምትነሳ ይመስልሃልን? እለእስክንድሮስም መልሶ ያስተማረህ ማን ነው? ዘመድ ወይስ ባዕድ? እንዲህ ያለውን ነገር ሁሉ የነገረህ አለ ወይ አለው። የ3 ዓመቱ ሕፃንም ቅዱስ ቂርቆስም መልሶ ጠይቅ አለው። አባቱ ካስተማረው እናቱ ካስተማረችው ወይም ሌላ ካስተማረው የሚናገረው ነገር ማን ነው? ለአንተ የኔና የእናቴን ነገር ልትሰማ ይገባሃል። እለእስክንድሮስም ያን ጊዜ ሕፃኑ ተሸክመው በልብስ ይጠቀልሉና ይገርፉ ዘንድ አዘዘ። ቅዱስ ቂርቆስም ሲገርፉት ዓይኑን ወደ ሰማይ አቅንቶ በታላቅ ቃል ከእግዚአብሔር ዘንድ ጮኸ። እንዲህ ብሎም አቤቱ አመሰግንሃለሁ፣ ልቤም ያመሰግንሃል፣ መንፈሴም ከእዝነ ልቦናዬ ጋር ዘወትር ያመሰግንሃል። ሁሌም በአንድነት ይጸልያል፣ አንተንም ያመሰግናል። በዚህ ዓለም በችግር እንዳልወድቅም በወዳኛውም ዓለም ወደይን እንዳልወርድ አቤቱ ወደ አንተ ተማጸንኩኝ። አንተ ኃያል ነህና የማትሞት ንጉሥ ነህና። እሱም በምድር ተኛ፣ በስጋው ምንም መከራ አላገኘውም። ቅድስት ኢየሉጣም ወደ ፍርድ አደባባይ ያመጧትና ሕፃኑንም ያራቁቱ ዘንድ አዘዘ። እናቱን አመጧት። መኮንኑም ቅድስት ኢየሉጣን ይህ ሕፃን ልጅሽ ጣዖታት አማልክት እንደሆኑ አመነ አላት። ቅድስት ኢየሉጣም እኔ ከአፍህ እሰማ ዘንድ እወዳለሁ አለችው። ያን ጊዜ ሕፃኑን ያመጡት ዘንድ አዘዘ። ቅድስት ኢየሉጣም ሕፃኑ በመኮንኑ ፊት ቆሞ አያት። ዓይኑንም ወደ ሰማይ አቅንታ እግዚአብሔርን አመሰገነች። ዓለምን ሁሉ የያዝከው ጌታዬ እግዚአብሔር ሆይ የምሕረት ጌታ አመሰግንሃለሁ። ለልጄ ይቅርታህን ሰጥተኸዋልና የሰማይና የምድር አምላክ ሰማይን የፈጠርክ ምድርንም በውሃ ላይ ያጸናህ ንፋስንም በቦታው ኮከብንም በሰማይ ምድርንም በፍሬ አበባ ያስጌጥ እግዚአብሔር አምላክ ከሆዴ ለወጣ ለልጄ የማይጠፋ አክሊልን ስጠው አለችው። ያን ጊዜ ከሰማይ ቃል መጣ። ልጄ እመኚ፣ ይሄ የምታየው ልጅሽ የሚበልጥሽ ነውና የማይጠፋ ዘውድን ከሚቀበሉ ይልቅ ኃያሉ የበረታ ነው። ነገር ግን ከዚህ በኋላ የኩነኔ መብልን በእናንተ ላይ ያመጡ ዘንድ አላቸው። አንቺ ትሸሺ ዘንድ አለሽ። ልጅሽ በተጠራችሁበት ጽዋ ይበልጥሻል። ወደ እኔ በመጸለዩ ፍርሃትን ከአንቺ ያርቃል። ያን ጊዜ ቅድስት ኢየሉጣ ልጄ ማንን ትወዳለህ አለችው። እግዚአብሔር አንተን ሰጥቶኛልና ማንን አምላክ ነው ትላለህ? ቅዱስ ቂርቆስም አትፍሪ አለ። ከእኔ አሮጌ ልብስን ያወጣ በእሱ ጥምቀት የማይጠፋ አዲስ ልብስን ያለበሰ በኢየሱስ ክርስቶስ ዘንድ እኔ ካንቺ ያለው። ለእስክንድሮስም ይህንን መረጣችሁን አለ። ቅዱስ ቂርቆስም መልሶ አንተስ ወደ ገሃነም ለኩነኔ ትመክረኛለህን? ሕይወታችን ለኛ በኢየሱስ ክርስቶስ ነው አለው። ለእስክንድሮስም ያን ጊዜ ጨውና ሰናፍጭ አምጡ አለ። አፍንጫቸውንም ይገልጡና ይዟቸውም ዘንድ አዘዘ። ጨውና ሰናፍጭም በአፍንጫቸው ጨመረ።
ከዚያ በኋላ ቅዱስ ቂርቆስ ሕግ ከማርና ከስኳር በአፌ ይጣፍጣል ብሎ አሰምቶ ተናገረ። ነቢዩ ሕዝቅኤል ከማዕዘኗ የመጽሐፍት ራስ ጎረሳት እንዳለ ከማርና ስኳር ይልቅም ጣፈጠኝ አለ። ለእስክንድሮስም የምትፈርድብኝ ፍርድ ዛሬ ከእግዚአብሔር የሚያስክደኝ ይመስልሃልን? እነሆ ጌታችን እግዚአብሔር ከእኛ ጋር ይቆማል ይረዳናልም፣ ስለዚህም አልፈራም አለው። መኮንኑም እሺ በለኝ፣ ነገሬን ስማ፣ እንዳትሞትም ለአማልክት ስገድ አለው። ቅዱስ ቂርቆስ መልሶ ይሄ ሕይወት የምትለው ለእኛ ሞት ነው፣ የምትቆጣ ቁጣ ለእኛ ለዘላለም ሕይወት ነች። አንተ የምትለው ነቢይ የጣመውን መራራውንም የጣመ ነው በሚሉ ወዮላቸው፣ ያ ነው። መኮንኑም አንተ የምትወደው በትምህርት የከፋ በምልክት የከፋ ነው አለው። ይህንንም ሞትህን ሕይወት ትላለህን? ክፉ በጎ በጎ ክፉ ይመስልሃልና። መኮንኑም ወደ ጭፍሮች ተመልሶ የተሳሉ የጋሉ ረጃጅም 14 ጦሮችን አምጡ አለ። 7ቱን በእናቱ 7ቱንም በልጁ አድርጉ አለ። 2ቱን በጆሮ 2ቱንም በዓይኖቹ 2ቱንም በእግሮቹ 1ዱን በልቡ እንዲያስገቡና ጆሮውን ተቃጥሎ ያር ዘንድ ዓይኑ ይታወር ዘንድ ዓይነ ልቦናው በሕመም ይጠፋና ፈጥኖ የሚሞት ዘንድ አድርጉ አለ። እንደዚያም አደረጉ። እነዚያም ጭፍሮች በቅዱሳን ሥጋ ተጨምሮ እግዚአብሔር ትእዛዝ የእሳቱ ግለትም ከጦሮች ጠፋ፣ እንደ ክረምት በረዶም ሆነ። የእግዚአብሔር አገልጋዮችም አቀዘቀዛቸው። ከዚያ በኋላ እለእስክንድሮስም እስከ መክር ድረስ ጽኑ እስራትንም በጦሮች እስካስራቸው ድረስ እሰሯቸው ብሎ አዘዘ። የቅዱስ ቂርቆስና የቅድስት ኢየሉጣ ጸሎታቸውና በረከታቸው በሁላችን ላይ ይደር፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም መስከረም 15 በዚች ቀን የዲያቆናት አለቃ የሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ የሥጋው ፍልሰት ሆነ። ይህም እንዲህ ነው። ካረፉበት ጊዜ ብዙ ዓመታቶችም ከእልፍ ካለፈ በኋላ 300 ዓመት ያህል ከዚያም የሚበዛ ጻድቁ ቅዱስ እስጢፋኖስ ሲነግስ የቀናች ሃይማኖትንም ተገልጣ የሕያው እግዚአብሔር አምላክ አምልኮ በሁሉ ሲዘረጋ ያን ጊዜ የቅዱስ እስጢፋኖስ ሥጋ በአለበት አቅራቢያ የገማልያ ቦታ በምትባል በኢየሩሳሌም በአንዲት ቦታ አንድ ሰው ይኖር ነበር። የዚያም ሰውም ስም ሉኪያኖስ ነው። ተጋዳይም የሆነ እስጢፋኖስም ብዙ ጊዜ በሕልሙ ተገለጠለት፣ እንዲህ ብሎም አስረዳው። እኔ እስጢፋኖስ ነኝ፣ ሥጋዬ በዚህ ቦታ ተቀብሮ አለ። ያም ሉኪያኖስ የሚባል ሰው የኢየሩሳሌም ኢጲስቆጶስ ወደሆነ መጥቶ በራእይ ያየውን ይህን ነገር ነገረው። ኢጲስቆጶሱም ሰምቶ እጅግ ደስ አለው። ያን ጊዜ 2ቱ ኢጲስቆጶሳት ካህናትና የቤተ ክርስቲያን ሰዎች ሁሉ ከእርሱ ጋር ይዞ የተነሳ የቅዱስ እስጢፋኖስን ሥጋ በውስጡ ወዳለበት ወደዚያ ቦታ ደረሰው። ሊቆፍሩ ጀመሩ። ታላቅ ነውጽዋጽም ሆነ። የቅዱስ እስጢፋኖስም ሥጋ በውስጥ ያለበት ሳጥን ተገለጠ። ከእርሱም እጅግ በጎ የሆነ የሽቶ መዓዛ ተሸተተ። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ንጹሕ ይሰጠው ዘንድ በጎ ፍቃዱ እያሉ ሲያመሰግኑ የመላእክት ቃሎችም ሰሙ። እንዲህም መላል ሰው 3 ጊዜ አመሰገኑ። ኢጲስቆጶሳትና ካህናቱም የቅዱስ እስጢፋኖስን ሥጋ በያዘ ሳጥን ፊት ለጌታ ሰገዱ። ከዚያ በኋላ ወደ ጽርሐ ጽዮን እስኪያደርሱ ድረስ ብዙ መብራቶችን አብርተው በመያዝ በመሐሌት ምስጋና እየዘመሩ ተሸከሙት። ከዚያ በኋላ እንዲህ ሆነ። በኢየሩሳሌም ነዋሪ የሆነ የቆስጠንጢኖስ ተወላጅ ስሙ እለእስክንድሮስ የሚባል ሰው ነበር። ለቅዱስ እስጢፋኖስም ውብ የሆነች ቤተ ክርስቲያንን ሰርቶለት ሥጋውን አፈለሰው፣ ወደ እርሷ ወስዶ አኖራት።
ከ5 ዓመት በኋላ እለእስክንድሮስም አረፈ። ሚስቱ በቅዱስ እስጢፋኖስ አስክሬን ጎን ቀበረችው። ከሌሎች 5 ዓመቶች በኋላ የእለእስክንድሮስ ሚስት የባሏን አስክሬን ወደ ቁስጥንጥኖ አገር ይዛ ልትሄድ አሰበች። ባሏንም ወደ ቀበረችው እርሱ ባሏ ወደ ሰራት ቤተ ክርስቲያን ሄደች። የባሏ ስጋ ሳጥን ግን የቅዱስ እስጢፋኖስን ስጋ በያዘ ሳጥን አምሳል ነበር። በእግዚአብሔርም ፍቃድ የቅዱስ እስጢፋኖስን ሳጥን ወስዳ እስከ አስቃላን ከተማ ተሸከመችው። ከዚያም ወደ ቁስጥንጥንያ ልትጓዝ በመርከብ ተሳፈረች። በመርከብም ስትጓዝ ሳጥኑ ጣዕም ያለው ምስጋና የምትሰማ ሆነች። እጅግም አድንቃ ያን ሳጥን ልታየውም ተነሳች። በውስጡ የቅዱስ እስጢፋኖስ ስጋ ያለበት ሳጥን እንዲሆንም ተረዳች። የሚሆነው ክብር ይገባውና በእግዚአብሔር ፍቃድ እንደሆነ አወቀች። ወደ ኢየሩሳሌምም ትመልስ ዘንድ አልተቻላትም። ይህንንም ታላቅ ጸጋ ስለሰጣት ልዑል እግዚአብሔርን አመሰገነችው። ወደ ቁስጥንጥንያ ሀገርም በደረሰች ጊዜ ያች ሴት ወደ ንጉሥ ሂዳ የቅዱስ እስጢፋኖስ ዜና ከእርሱ የሆኑም ታምራት ወደ ቁስጥንጥንያ ሀገርም ወደብ እንደደረሰ ነገረችው። ሰምቶም እጅግ ደስ አለው። ንጉሡ ከሊቀ ጳጳሳቱና ካህናቱ ከብዙ ሕዝቦች ጋር ወጣ። ከወደቡም በክብር አንስተው ወደ መንግስት አዳራሽ እስካስገቡት ድረስ በፍጹም ደስታ እየዘመሩና እያመሰገኑ ተሸክመው ተጓዙ። ክብር ይገባውና ጌታችን ኢየሱስ ክርስቶስም ከእርሱ ታምራትን ገለጠ። በሰረገላም ስጋውን ጭነው በሁለት በቅሎችም በሚስቡት ጊዜ ቆስጣንጢኖስ ከሚሉት ቦታም ሲደርስ የቅዱስ እስጢፋኖስ ስጋ በዚያ እንዲያኖሩ ስለ ፍቃዱ የሚሰሙት በቅሎቹ ቆሙ፣ አልተንቀሳቀሱም። በቅሎቹም ይመቷቸውም ጀመር። የቅዱስ እስጢፋኖስ ስጋም በዚያ ሊያኖሩ ይገባል የሚል ቃል ከአንዱ በቅሎ ሰሙ። ይህንንም ያዩና የሰሙ ሁሉ አደነቁ፣ እግዚአብሔርንም አመሰገኑት። የበለዓምንም አህያ ያናገራት እርሱ እንደዚህ የቅዱስ እስጢፋኖስንም ስጋ የተሸከመውን በቅሎዎች ያናገራቸው እርሱ እንደሆነ አወቁ። ንጉሡ በዚያ መልካም የሆነች ቤተ ክርስቲያን ሰርቶ ይህንን የከበረና ንጽሕ የሆነ ዕንቁ ባህር በውስጡ እንዲያኖር አዘዘ። ይህም ለተመሰገነ ለተባረከ ሐዋርያ የዲያቆናት አለቃና የሰማዕታት መጀመሪያ ለሆነ ለቅዱስ እስጢፋኖስ ስጋው ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱስ እስጢፋኖስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀንም ደግሞ ጠራው ከሚባል አገር ለከበረ ጻድቅ አባት አባ ጴጥሮስ የዕረፍቱ መታሰቢያ ሆነ። ይህም ቅዱስ ከእናቱ ማኅፀን ጀምሮ ለእግዚአብሔር የተሰጠ የስዕለት ልጅ ነው። አይደግምም። በአደገ ጊዜ ለታላቅ ተጋድሎ ከልቡ በቆርጡነት ተነሳ። በቀንና በሌሊትም በጾም በጸሎትም ተወስኖ ሁል ጊዜ እግዚአብሔርን የሚያገለግል የሆነ ሰው የሚመገበውም ምንም አይመገብም፣ በዱር ያገኘውን ጥቂት ሳርን ይመገባል እንጂ። ዳግመኛ ምግቡ ግን ክብር ይገባውና የጌታችን ኢየሱስ ክርስቶስ ስም ማመስገን ነው። በዚህም ምግባቸው የእግዚአብሔር ምስጋና የሆነ መላእክት መላቸው። አሉን በሚባልም የወንዝ ውሃ ላይም ይመላለስ ዘንድ ተገባው። እግሮቹም አይርሱም። ስጋ እንደሌለው መንፈስም እስከሚሆን በሕይወት ዘመን ሁሉ ከችግር ብዛትና ከሚለብሰው የብረት ልብስ ክብደት የተነሳ ስጋው እጅግ ደርቆ የረቀቀ ሆኖ ነበርና። በእንዲህ ያለ ተጋድሎም እግዚአብሔርን ካገለገሉ በኋላ ወደ እርሱ ሄደ። እግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ትድረሰን ለዘላለሙ አሜን።